ጤና ይስጥልን የተለያዩ መረጃዎችን ይዘን በሰዓት ቀርበናል። ሰበር መረጃ ደርሶናል። ትግራይ ክልል በተመለከተ የተወራው ምንድነው? እያንዳንዱን እናስደምጣችኋለን። በተጨማሪም በኢትዮጵያ ውስጥ የሚገኙ አሽከርካሪዎች ለኮሪደር ልማት በግዳጅ መዋጮ ተጠየቅን ብለዋል። ተሰሙታላችሁ። በሌላ ዜና ኢዜማ ገዢው ፓርቲ ዜጎችን በውድም በግድም የሚያስከፍለውን የገንዘብ ድጋፍ ያቁም ብሏል። እንዲሁም የኢትዮጵያ ባንኮች ገመናም ተጋልጧል። የኢትዮጵያ ሕዝብ ቁጥርም በሴቶች ተበልጧል ተባለ። እያንዳንዱን በዝርዝር እንደሚከተለው እናስደምጣችኋለን። አብራችሁን ቆዩ። ጤና ይስጥልን። ወደ ዝርዝር መረጃዎች አምርተናል። አሽከርካሪዎች በግዴታ ለኮሪደር ልማት መዋጮ መጠየቃቸው ተሰምቷል። ለኮሪደር ልማት በግዴታም ከ10 ሺህ እስከ 20 ሺህ ብር ካልከፈላችሁ አታልፉም ተብለን አሶሳ ላይም ቆመናል ሲሉ ነው የገለጹት። የከባድ መኪና አሽከርካሪዎች ለኮሪደር ልማት ገንዘብ ካልከፈላችሁ አታልፉም በሚል አሶሳ ላይ እስራት ተፈጽሞባቸው መንገላታታቸውንም በቲክባ ኢትዮጵያ በኩል አስረድተዋል። ለኮሪደር ልማት በግዳጅ ክፈሉ የተባሉት የገንዘብ መጠን ሲገለጽ ከ10 ሺህ እስከ 20 ሺህ ብር እንደሆነ ነው የተናገሩት። ታዲያ ለኮሪደር ልማት በግዳጅ ክፈሉ የተባሉትን የገንዘብ መጠን ሲገልጹም ተሳቢ 20 ሺህ ብር፣ ገልባጭ 15 ሺህ ብር፣ ኤፍኤስአር ደግሞ 10 ሺህ ብር መሆኑን የገለጹት የሚደርስብን ዘርፈ ብዙ ግፍ መፍትሄ የሚሰጠው መቼ ነው? ስራችንን እናቁምና ልመና ስንውጣው ሲሉ ምሬታቸውን ገልጸዋል። በሹፌሮች የሚደርሰው ግፍና የኮቴ ክፍያ ሊቆምልን ሲገባ ይባስ ብሎ ይህን ያክል በ3 ወራት እንኳን የማናገኘውን ገቢ ክፈሉ መባሉ ህገወጥ ነው ሲሉም ገልጸዋል። ቲክቫ ኢትዮጵያ ለጉዳዩ ምላሽ ለማግኘት ወደ አሶሳ ከተማ ፖሊስ መምሪያ ሙከራ ቢያደርግም ለጊዜው ስልክ ለማንሳት ፈቃደኛ እንዳልሆነም ገልጿል። በተጨማሪም ቅሬታው ሰምቶ እንደሆነ በሚል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርን የጠየቀ ሲሆን ማህበሩ ቅሬታውን እንደደረሰውም ገልጿል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ በሰጡት ቃል ይህንን በተመለከተ ተደውሎልኝ ሹፌሮችንም ምንም አይመለከታችሁም፣ ብትፈልጉ መኪና አቁማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ እንዳሏቸውም ገልጸዋል። ለኮሪደር ልማት እናንተ በየሄዳችሁበት ሁሉ አትከፍሉም፣ ሹፌር ብር የለውም፣ መጠየቅ ካለበት ባለሀብቶቹ ይጠየቅ ሲልም አክለዋል። አቶ ሰለሞን የከባድ መኪና አሽከርካሪ 4000 ብር ነው ደመወዙ ከየት ይመጣል ሲሉ ጠይቀው ይህንን ለትራንስፖርትና ሎጂስቲክስ ሚኒስቴርም ነግረናል ብለዋል። ይህ ብቻ አይደለም፣ ደብረ ማርቆስ ላይ ማዳበሪያ የጫኑ ሹፌሮችን በመኪና ሚዛን መለካቱን ትተው በወፍጮ ቤት ሚዛን እየተለካ ነው የምንረከባችሁም ብለዋል ሲሉ እየደረሰ ያለውንም ዘርፈ ብዙ ችግር ገልጸዋል። ሰበር መረጃ ደርሶናል። ዛሬ ከመሸ እንግዲህ በሰሜናዊቷ የኢትዮጵያ ክፍል በትግራይ ክልል ውስጥ አዲስ ፕሬዚዳንት መሾሙ ተሰምቷል። እንግዲህ የቀድሞው የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳም ከስልጣናቸው ተነስተው በምትካቸው ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን ሰምተናል። ከዚህ ጋር በተያያዘ ሌሎች የሚወጡ አዳዲስ መረጃዎች ካሉ እየመጣን የምንነግራችሁ ነው የሚሆነው። ወደ ዕለቱ የሌላኛው መረጃ ልውሰዳችሁ። በኢትዮጵያ ውስጥ የሴቶች ቁጥር እየጨመረ መሆኑ ተገለጸ። የኢትዮጵያ ሕዝብ ቁጥርም 109.4 ሚሊየን መሆኑን የኢትዮጵያ ስታቲስቲክስ ኤጀንሲ ለሪፖርተር የእንግሊዝኛው ክፍል አሳውቋል። ኢትዮጵያ የህዝብ ቆጠራ ያካሄደችው በ2007 ዓመተ ምህረት ነበር። በወቅቱም የህዝብ ቁጥር ብዛት 73.7 ሚሊዮን መሆኑንም ይፋ ተደርጎ ነበር። አሁን የተለያዩ ዓለም አቀፍ ተቋማት የኢትዮጵያ ህዝብ ብዛትም ከ120 ሚሊዮን በላይ ደርሷል ቢሉም የኢትዮጵያ ስታቲስቲክስ ኤጀንሲ የኢትዮጵያ ህዝብ ብዛት ግን 109.4 ሚሊዮን ነው ሲል ተናግሯል። በዚህም የኦሮሚያ ህዝብ ብዛት በ2007 ከነበረው 27 ሚሊዮን ወደ 42 ሚሊዮን ከፍ ብሏል። እንደ ሀገር ደግሞ 55.5 በመቶ ጭማሪውን ይዟል ብሏል። የአማራ ክልል በህዝብ ብዛት የ38 በመቶ ጭማሪ ያሳየ ሲሆን በ2007 ቆጠራ ከተመዘገበው 17 ሚሊዮን አሁን ላይ ወደ 23.5 ሚሊዮን አድጓልም ብሏል። በትግራይ ክልል የወልቃይት የሁመራና የአለማጣ ነዋሪዎች በሪፖርቱ በማካተት ከ4.3 ሚሊዮን ወደ 5.9 ሚሊዮን አድጓልም ብሏል። በአዲሱ የኢኤስኤስ ሪፖርት መሰረትም የድሬዳዋ ህዝብ ብዛት የ66 በመቶ ጭማሪ ያሳየም ሲሆን
566 ሺህ ገደማ ደርሷልም ብሏል። በ2007 ዓ.ም በነበረው የህዝብ ቆጠራ የወንዶች ቁጥር ከሴቶች ቁጥር ሲነጻጸር የ700 ሺህ ብልጫ የነበረ ሲሆን አሁን ልዩነቱም ከ250 ሺህ በታች ነው ብለዋል። ወደ ሌላኛው የዕለቱ መረጃ ስናምራ ደግሞ የኢትዮጵያ ባንኮች ገመናቸው ተጋልጧል ይላል ያገኘነው መረጃ። በትርፍ ተንበሸበሽን የሚሉት የኢትዮጵያ ባንኮችም ለብድር አገልግሎት የሚሰጡት የወለድ ምጣኔ ላይ ከፍተኛ የተባለ ጭማሪ አድርገዋል። በሌላ በኩል ግን ብራቸውን እነሱ ጋር ለሚያስቀምጡ ቆጣቢዎች ያደረጉት የወለድ ማሻሻያ የለም። ይህ ደግሞ ለቆጣቢው ኪሳራን እንደሚያስከትል የዘርፍ ባለሙያዎች ይናገራሉ። የምጣኔ ሀብት ባለሙያው አቶ ጌታቸው አስፋው የቁጠባ ወለድ ምጣኔው ከሀገሪቷ የዋጋ ንረት ምጣኔ በላይ ካልሆነም ገንዘባቸውን በባንክ የሚያስቀምጡ ሰዎች ገንዘብ ዋጋው እየቀነሰባቸው ይሄዳልን ብለዋል። ይህም በብር እውነተኛ ዋጋ እና አሃዛዊ ዋጋ መካከል ያለውን ልዩነት ያሰፋልም ተብሏል። በመጨረሻም ኢዜማ ገዢው ፓርቲ ዜጎች በውድም ሆነ በግድ የማጠናከሪያ ገንዘብ እንዲያዋጡ እያደረገ ነው ሲል መግለጫ አውጥቷል። አዲሱ የምርጫ ቦርድ ረቂቅ አዋጅም ማንኛውም የመንግስት ተቋም ለፓርቲ መዋጮ በቀጥታ ከደሞዝ ላይ መቁረጥ እንደማይችልም ይደነግጋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገዢው ብልጽግና ፓርቲ በመንግስት ተቋማት አገልግሎት ለማግኘት የሚሄዱ ዜጎችን የፓርቲ ማጠናከሪያም እንዲያዋጡ እያደረገ ነው ሲል አስታውቋል። ኢዜማ ማክሰኞ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ብልጽግና ባለፈው ጥር ወር ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎችም አንዱ በሆነው ፓርቲውን ማጠናከር የሚል ውሳኔ መሰረት በማድረግ በተለያዩ የመንግስት ተቋማት ጉዳያቸውን ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረገ እንደሆነ ካሰባሰብኩት ማስረጃ ማወቅ ችያለሁም ብሏል። ከፓርቲ አባላት ውጭ ያሉ ዜጎች ብልጽግና ፓርቲን ጨምሮ ለየትኛውም ድርጅት በፈቃደኝነት የፈለጉትን ድጋፍ ማድረግ መብታቸው እንደሆነ እንገነዘባለን። እንዲሁም ለመድብለ ፓርቲ ስርዓት ግንባታ ዜጎች ሀሳባቸውን ይወክሉናል ለሚሏቸው የፖለቲካ ፓርቲዎች ያለምንም ፍላጎት መደገፍ እንዳለባቸው እምነታችን ነው ያለው ኢዜማ ዜጎች አገልግሎት ለማግኘት በሚሄዱባቸው የመንግስታዊ ተቋማት ይህን ድርጊት መፈጸም በፍጹም ህገወጥ ተግባር ነው በማለት ማስረጃ አለኝ ያለውን የብልጽግናን ድርጊት ተቃውሟል። ለዛሬ ያቀረብንላችሁ መረጃዎቻችን እስካሁን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ